አይ ኢድ አደባባይ ያላችሁትን መስቀል ፋሲካ አደባባይ ብለን እናከብራለን በድጋሚ እንዴ። ግን አይደብርም? ግን አሁን እኮ ሙስሊም ችግር የለበትም፣ የትኛውም መሬት ላይ ስግደት ቢፈጽም ችግር የለበትም። ትክክል ነው፣ ይፈጽማል፣ ምንም ችግር የለውም ነው የሚለው። ኦርቶዶክሳውያን ግን ሙስሊሞችን የሚሰግዱበት ያው መስጊድ በዩ እኮ በቃ ኢድ አደባባይ እኮ መስጊድ በዩ እዛ እንትን ማድረግ ግን አይከብድም። ይጠራል፣ በውሃ ነው የምናጠራው አልኩህ እኮ። ከምንድን ነው የሚጠራው? አሁን ጠረኑ እንዴት እንደሚጣፍጥ አሉ እኮ አሁን የምንጣፉ የምናምን ማን ነው መስጊድ ያደረገው? ኢድ አደባባይ አመስጋኝ። ቆይ አንዴ በጣም ሩቅ ታልማላችሁ። ኪናብ እንዴት ነህ ወንድማችን? ሰላም አለይኩም። ሰላም ነው አለን። ማን ነው እንዴት መስጊድ አደረጋችሁት? መስቀል አደባባይ አብይ አህመድ ነው እኮ በቃ መስጊድ ነው። እንደውም ግብዳ መስጊድ ይሰራል እዛ መሀል ላይ አለ። እንዴት ምን ይመስላል? ትልቁ መስጊድ የሚሰራው እዛ ነው እንዴ? አዎ እዛ ነው እኮ። ኧረ እባክህ። አዎ የአፍሪካ ትልቁ መስጊድ እዛ ነው የሚሰራው። ምናምን የምታሰራው ደግሞ ቱርክ ታሰራዋለች አሉ። ቱርክ አይ ካሰራችሁማ ኢራን ናት። ኢራንም ታሰራው፣ እሱ ያሰራው። ለምን እሱ ምን አስቸገረ? ግድ የለም ግን እንዴት አየው? እንዴት አየው? አልሰማም እንዴ? እንትን እየተባለ ነው ለሀገር በጣም ጠንቅ ስለሆነ አንዋር መስጊድ ራሱ ሊፈርስ ነው እየተባለ ነው። ለሀገር ደግሞ ምንድነው? ለምንድን ነው ጠንቅ የሆነው? ጸሎት ስለተደረገበት ጸሎት ነው ለሀገር ጠንቅ። ባይዘዌ ጸሎት መልስ ግድ የለም ባይዘው ይተው። እሱ ጸሎት ነው ለሀገር ጠንቅ። የእናንተ ጸሎት አይደለም። የእናንተ ጸሎት ሲሆን ነው። እኔ እንዴት ልበል? አንተ ደግሞ ኪናብ ተው እንጂ አንተም ጸሎት ታደርጋለህ። ድንጋይ ልሰህ እየተመለስክ ደግሞ ጸሎት አለ እንዴ? አንተም ጸሎት ትላለህ። እኔ ነኝ እንዴ እዛ ምዞረው? አራራ እንዴ እንደዛ እሱ ግድ የለም። አንውጣ፣ ወደዛ እንሄዳለን። አንተ ወደ ቤተ ክርስቲያን ስትሄድ እኮ ድንጋይ ስመህ ነው የምትመለሰው። የሆነ ባክቴሪያ ሰበብ እኮ ነው የምትመለሰው። እልምህ እኮ ትልቁ እልምህ እኮ አንተ ያን ጥቁር ድንጋይ ለመላስ እኮ ነው። እኔ መናደድ የለብህም። እየተናደድክ ቤተ ክርስቲያን ሄደህ ምን አድርገህ ነው የምትመለሰው? እንደ ሴት እያሽላለህ አታውራ። ማህፀን ይወርዳል። ጉድ ፈላ። ማህፀንክ ይባረክ ብያለሁ እንዴ! እንደ ሴት እንደዚህ እያልክ እንዳታወራ። ኪነት እንደ ወንድ ነው ማውራት ያለብህ። አሁን አንተ እኔ አሁን ድንጋይ በመሳብ ከሆነ መሬቱ አይቀራችሁ፣ ጣራው ግርግዳ አይቀራችሁ የምትስሙት እናንተ ናችሁ። አጽም ሳይቀር ነው የምትስሙት እየተንከባለላችሁ ጌታ በሚያውቀው ማለት ነው። ወይስ ምን አታውቅም? ለምንድን ነው ሚስ የምታደርገኝ? ያ ጥቁር ድንጋይ አንተ አስምም ወይ? እልምህ እኮ ያን ድንጋይ ለመላስ እኔ እኮ እየተናደድክ ስለሆነ እኮ ነው። እልምህ ያ ጥቁር ድንጋይ ለመላስ ነው እያልኩ። ኧረ ነውር ነው። ሴት እያወራች በመሀል ትገባለህ እንዴ? አንተ ደግሞ ለምንድን ነው የምታደርገኝ? እሷ ናት በመሀል የገባችው። ማህፀን ካልተከራየው አትበላ። ሴት እያወራች የሴት ቡሽቲው አንተ ነህ ብራዘሬ። አንተ ነህ ሶስት ቃል እኔ እኮ ለምንድን ነው የሚናደዱት? እነዚህ ሰዎች ተናዳል። አንተ ተረጋጋ። ኢድ ነው። እኛ ከአንተ ጋር አፍን ለፊት ነገር አንፈልግም። ተረጋጋ። እንኳን አደረሰ። ኢድ ሙባረክ ኪናብ ብታደርገኝ። ኧረ ኢድ ሙባረክ፣ ኢድ ሙባረክ። ከኢድ አደባባይ ነው። አዎ ከኢድ አደባባይ ነው እንትን ማድርግልህ። ኢድ ሙባረክ። ስለ አደባባይ አሁን ይኸውልህ፣ ስለ አደባባዩ ምን ትላለህ? ምን ተሰማህ? እኔ ስለ አደባባዩ እንግዲህ እናንተ ስለረገጣችሁት ብቻ ማለት ነው መሄድ ራሱ አስጠልቶኛል። ገባችኋል? ስለረገጣችሁት ብቻ ወደዛ ተረድቻለሁ። አሁን ስለሱ ነው ማውራት ያለብን። እና ምን ልታደርግ አሰብክ ዛሬ? ጎበዝ፣ እንደዚህ የተሰማህን ተናገር። እኔ የተሰማኝን በግልጽ ነው የማወራው እናቴ። ምን ልታደርግ አሰብክ ታዲያ ዛሬ? ሰራተኛው ነው ይቀጠራል መስጊዱ ሲሰራ ሲገነባ። ስማ፣ ፀሐዩ መንግስታችን እንኳን አደረሳችሁ ያለበት መግለጫ ሰማህ? ለሙስሊሞች ምን ችግር አለው? እንኳን ለእናንተ ለማንም እኮ ይባላል እኮ። እኔ በዚህ እኮ እኛ በዚህ ቴንሽን ወይ ሌላ ነገር እኮ የሚሆን ሰው ደደብ ነው። እኔ ለምሳሌ በበኩሌ እንደዚህ አይደለም። ምክንያቱም እንደዚህ ስላላለም ምን የሚጨምር የሚቀንስ ነገር የለም በእኛ ላይ ማለት ነው። ገባሽ አይደል? አልተናደድክም? ኢድን በቤተ መንግስት ለማፍጠራቸው ኢድ ለምን ላደዳለሁ? መስገዳቸው ጎበዝ። ካልተናደድክ በጣም ጥሩ ነው። ላይክ እኔ ተናደድኩ ነው አይደል? ይሄ የነቃ ኦርቶዶክስ ነው አይደል? ለውፓ የነቃ ሰው ነው።
ኢድ አደባባይን አክሴፕት ካረገ የነቃ ሰው ነው። እንዴት አይነቃ? ኢድ አደባባይን አክሴፕት አድርገዋል። በዛ ላይ ደግሞ አልተናደደም። እንደነ ዘመድኩን በቀለ እንደነ ኦፌ አልተናደደም። ይሄ ሰው አሁን ይሄ ሰው በጣም የነቃ ወጣት ነው ማለት ነው። በምንድነው በወንድማዊነት የሚያምን ሰው ነው። አገር የጋራ ነው ብሎ የሚያምን ሰው ነው። ይሄ ንቁ ወጣት ነው። ይሄ ያስፈልጋል፣ ለኢትዮጵያ ያስፈልጋል። ተከከለ እንዲህ አይነት የነቃ ትውልድ ያስፈልገናል። ሚቲዞት ነው ዝም ያለው። ኧረ እየሰማ ነው። መስጦት ነው። ኧረ በእናትሽ ኧረ ሚት አታርጉት። አንተ አላደረግነውም ብቻ አላደረግነውም። እንዴት አይስማማም? ኪና ተስማምታል አይደል? አርጋችሁት ነው የምር እንጂ ወይኔ ትይዞት ነው እንጂ ዝምማ አይልም። እንዲህ እያላችሁ ነው። አይ ደስ ብሎታል። ሐሳባችንን እንትን ስላደረገው ነው፣ ስለገዛው ነው። እኛም ሐሳቡን ገዝተን ጫፍ ነው እያሰማ ነው። እስኪ ምንድነው ሙባረክ ምንድነው? ስብሃት ለአብ የኪና አብ የድንጋይ ፌስ ነው። ምንድነው? ቆሻሾች ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ብሄር የራሱ ከነኚህ ጋር ኦርቶዶክስ ሰብዬ መጠራቴ ክርስቲያን ምንድን ነው? ድንጋይ የተሸከሙ ጣት ከሌለ ግን ተበላ። እዚህኛው ላይ ቆማጣ ከሆነ ሰው ነው ከሌለ በቃ በእግር ማንሳት አይፈቀድም እንዴ? ድንጋይ መሸከም እኮ የኃጢአት መመዘኛ ነው። የሚገርም እችን ድንጋይ ተሸክሞ ቢሄድ ኃጢአቱ ይቀልለታል። የካንሰር መድኃኒት ብሎ ያመጡት አፈርም እኮ አለ እኮ በጣም አሸዋ በጥብጠው እያስጠጡ ባዮጋዝ እያስጠጡ እኮ ነው የሚኖሩት። እኔ ትውልዱ አለመታመሙ ግን በጣም ነው የሚገርመኝ። ግን ይሄ ትውልድ ታሟል እንጂ ከዚህ በላይ ትውልዱ ምን ይሁን እንዳድበው አይምሮውንማ ቀንጭረዋል። ግን አፈር እንትን እያደረጉበት እየቆረቆሩ እንዴት እንደማይሞት ይገርማል። ኮላሊቱን እንዴት እንደማይፈነዳ በጣም ነው የሚገርመው። የማታውቁትን ጠይቀውሽ የማርያም ልጅዬ እና ይመልሽልን። እንግዲህ እኛም እኮ ምንም አላለም። ድንጋይ ሳሚዎች ብሎ አንዱ ሰደበንና እናንተም እኮ ድንጋይ ነው የምትስሙት ብዬ ላሳየው ፈልገን ነው እንጂ ሳይገባን ቀርቶ አይደለም። የማርያም የተገለጠበት ድንጋይ ነው። የማርያምን ተቃውሞ የለንም እና እኔ ድንጋይም ብስሙ አጽምም ብስሙ ምንም ተቃውሞ የለኝም። እኔ በመገራችሁ ላይ ግን ሌላ ሰው ስትሳደቡ አንዳንድ ጊዜ የራስን አለማወቅ ነው ብዬ ስለማስብ ነው። የመካ ድንጋይ ሆነ አሁን የተንከባለለው ድንጋይም ሆነ እናንተ ጋር ሲሆን ድንጋዩ ዳቦ ነው ታቦት ነው የሚሆነው ነው የኔ ጥያቄ። የመካው ድንጋይ ከተባለ እናንተ እያንከባለላችሁ የምትስሙት ፀሐይና ዝናብ የጠገበ ድንጋይ ታቦት ነው ወይ የሚባለው ነው ጥያቄያችን እኮ። ኦኬ በቃ የመካው ድንጋይ ይሁን። የእናንተ ድንጋዮች ታቦት ናቸው፣ ግርግዳው ታቦት ነው። በቃ ጥያቄያችን እኮ በጣም ኢዚ ነው። ፕሮቮክ ምናምን ነገር አይደለም። በቃ እሺ የመካው ድንጋይ ነው ተቀበለ። እናንተ የምትስሟቸው ድንጋዮች ታቦት ናቸው። በቃ ምንም እኮ አያጣላንም፣ እንድንለይ እኮ ነው። እኔ እውነት ለመናገር ጣሊያን የሸናበት ቂጡን የጠረገበት የኢትዮጵያ ድንጋይ ተሸክሜ
እየሳምኩ የዘላለም ሕይወት አገኛለሁ። ውሻና ጅብ ራሴን የሸናበትን ባጠፋ ድንጋይ ይሻለኛል። እየሳሙ የተከበረውን ማንም የማይደርስበትን ከመካ ጋር እኩል ማድረግ ይፈልጋሉ። ሞራላችሁ ውሻ እኮ ነው። ውሻ ጅብ ሰካራም እኮ የሚሸናበትን ድንጋይ ነው እኮ ሲሰሙ የሚያድር። ጣሊያን ቄጡ የጠረገበት ነው እንጂ አሁን የድንግል ማርያም እኮ የእግሯ ምናምን ይልሻል ምልክት አለ ምናምን እንደዛ የሚባል ነገር ይሄ ድንቁርና ነው። ያስቁኛል። ከድክም የሚያደርግ መቼም ነው እናንተ ከእስልምና እንትን ጋር የማትነካኩት የማትደራረሱት። በወርቅና በሐር ክር የሚሸፈን ነገርና ውሻና ጅብ ሲሸናበት የሚያድር የሚንከባለል ድንጋይ እየላሱ ድፍረታችሁ በጣም ነው የሚያሳዝነው። ግን እንደ ስለማይመልሱላቸው እኮ ነው በዚህ ልክ እንትን የሆኑት እንጂ እኮ ቢመልሱላቸው ገደል እኮ ነው የሚገቡት። እነዚህ ሰዎች ደንግጠው ገደል ይገባሉ። በጣም የሚያሳዝን እንትን ያለው የማካው ድንጋይ የማርያም በነገሮች ላይ ምድራዊ ድንጋይ አይደለም። የማርያም ልክ እንትና ገዳም ውስጥ እንዳለው መስቀል ማለት ነው። ከሰማይ ግራኝ ወረደ መሐመድ እንደሚባለው የወረወረው መስቀል ድንጋይ ነው ይመስሏት እኮ ነው ያዛት። ይሄ ድንጋይ ግራኝ መሐመድ በግራ የመካ እጁ ድንጋይ የግራኝ መሐመድ የወረወረው ድንጋይ አይደለም። ፍቅር እኔ እንደ እውነት አንቺን እንደው ዛሬ ኢድ ነው የክፉ ደግ መናገር አልፈልግም፣ ግን አንቺ እኮ ግራኝ መሐመድ የወረወረውን ድንጋይ እኮ እንደ ሚራክል የምታወሪ ሰው እኮ ነሽ። እኔ በጣም የሚያስቀኝ ማለት ነው ግራኝ መሐመድ ራሱ ኔፍሌም ነው ያደረጉት ታውቃለህ? ከድንጋይ ስር ቤተክርስቲያን መስራታቸው ነው የጥበባቸው ጥበብ የገረመኝ። ድንጋይ ቁጭ ባለበት እንትን በተንጠለጠለበት ስር ቤተክርስቲያን ሰሩ። ከዛ በኋላ እኮ ነው የተሰራው። ቤተክርስቲያኗ ደግሞ እኮ ማለት ነው 4 እኮ ናት። 12 ቆርቆሮ ነች ቤተክርስቲያን። አዎ በማን ተአምር ነው ያሉት? እነዛስ ባልና ሚስቶቹ ያቺ እርጉዟ ሴትስ እርጉዟ ድንጋይ ታውቃታለህ? አሚሮ እርጉዟ ድንጋይ ታውቃታለህ? አሚሮ እቺ ወር አበባ አልሰማሁም። እንደዛም አስረገዙ ደግሞ እስቲ ንገሪ። እርጉዝ ድንጋይ አመሰግናለሁ እድሉ ስለተሰጠኝ። ኢድ ሙባረክ። አንድ ድንጋይ ነበረች አሉ። ከዛ ስለትሳልና እንዴት ነበረ የእርጉዟን ታሪክ ድንጋይ የሚያውቅ ሰው አለ? ግን የወር አበባ የምታየዋ ነች ያቺ የወር አበባ የሚፈሳው ሴትዮ ናት። ኖ ድንጋይ ነው እንጂ የወር አበባ የሚያይ ድንጋይ የድንጋዮቹ ብዛት ራስ የዞረብኝ እኮ። ቆይ አንዴ የወር አበባ የምታየዋ ድንጋይ አለች፣ እርጉዝ ድንጋይ ደግሞ አለች። እርጉዝ አለች እንዴ? እርጉዝ አለች። እርጉዝ ሆና ተስላ ይሁን ምን ይሁን አላውቅም፣ ብቻ ወንዙ ዳር ቁጭ ብላ ስለታስቀርታ ይሁን ምን ይሁን እዛው እንዳረገዘች ድንጋዩን አቀረች። ጠጠር ነው ያረገዘችው ወይስ ምንድን ነው? ሴትዮዋ ወደ ድንጋይ ተቀይራ ነው አርግዛ። ስለት በልታ ይሁን አምታ ይሁን ብቻ አላውቅም ነው የሆነ ደክማ ቁጭ ባለችበት ነው ድንጋይ የሆነችው። እና እስቲ ስለ እርጉዟ ድንጋይ መረጃ ፈልጉልኝ ማሮቼ፣ የመረኝ ነው ወገኖቼ። እኔ ኦርቶዶክሳውያን የወር አበባ የምታይ ድንጋይ አለች ደም ይፈሳታል ብለው እንትን የሚሉት ያመጡት እንትን ነው የማውቀው። እርጉዝ ደግሞ በጣም ነው የሚገርመው። እኔ ግን ለድንጋይ እሙሙ ሰጥተው በዚች እሙሟ በኩል የወር አበባ ይፈሳል ምናምን ማለታቸው ግን እኔ በጣም ነው የሚገርመኝ። ተመጥ ደግሞ ነካነካ አድርገው ሳምሳም ያደርጓታል። እንዳይፈለፍሉት እኮ ነው። ከአፈወርቅ ጀምሮ ብቻ እሙሙ የመሳምና የሚፈስ ነገር ይወዳሉ። አፈወርቅ ራሱ እሙሙ ስለሳም አይደለ እንዴ አፈወርቅ የተባለው? አለ ግን ኢምራን አለ ግን እንዴ ይመቸው። እግሯን እንደዚህ ክፍት ታደርጋትና ከዛ ስዕሏ አፈባ እርቅ አለችው። ይለያሉ እኮ በቃ ሂስቶሪያቸው ራሱ ይለያሉ። እና አንዳንድ ተመሳሳይ ታሪኮች ስላሉ ያም ይሄም አንድ ነው የማለት በጣም ከፍተኛ ፍላጎት አላቸው። እና ማፈር አለባችሁ በእውነት እንደው ቢያንስ ድንጋይ ስስሙ ውሻና ጅብ የማይሸናበትን ድንጋይ ሳሙ። እውነት የተከበረ ድንጋይ በቃ ድንጋይ ከሆነ የተከበረ ከሰማይ የመጣ መለኮታዊ ኃይል ያለው
ንጹህ የሆነ ነገር ሳሙ ማለት የምን ደግሞ ከሰማይ ምን ይመጣለታል? ደግሞ እሱ ደግሞ ከሰማይ የሚመጣለት ነገር የለም። ግን አሁን እንዴ አለ እኮ ከምድር ስር የሚወጡ ድንጋዮች አሉ፣ የሚገርም ቅርጽ ያላቸው። እንደዛ አይነት ነገር እንኳን እኮ ቁጭ ቢያደርጉ እኮ ሰው ይገረም ነበር እኮ። ገብቶሻል? መፈልፈልም እኮ ይቻላል፣ የሆነ ቅርጽ መስጠት የሚገርም ማለት ነው። ይሄ እኮ የሆነ መንገድ አንስቶ እኮ ነው እንትን የሚልሽ ላሰው የሚልሽ እንዴ። ይገርማል እኮ። ከባድ ነው ሊዱዬ። ጨረሳችሁ? ተማሟለሽ ድንጋዮቹ ዙሪያ ላይ ብዙ ተአምራት እየሰማሁ ተደንቄ ምናምን ነበር። ለዛው ምን ያስቃል። እንዴት ነሽ ሊዱ? ደህና ነኝ ይመስገን። ያፈጠረኝ ማን የፈጠረሽ ደግሞ? እንዴ ማን ብዬ ልጠይቀው? እንዴ ያው መፈጠሬን አውቃለሁ። ዋናው ቁም ነገር እኔ ምን አውቃለሁ? ከመለሰልሽ ጠይቂው። ጀመረክ ደግሞ ያረኛ ጀመረኝ ብሎ ካርጉት። አሁን እንዴት ነው ማለት ከመስቀል አደባባይ ወደ ገድልና ድርሳን ምናምን ወደ ድንጋይ የመጣችሁት? በኢየሱስ ደብራል። የምር ሰውዬሽ እኮ ነው ያንቺ ወገን እኮ ነው ወደዛ የሄደው። እኛ ምን እንሰራ ተሴን ኦፍ አደርጋለሁ ወይም የምር እኔ በጣም የሚገርመኝ ግን ዘገምተኛ ሰዎች ከየት ነው የምታመጫቸው? ዘገምተኛ ላለ የምር እኔ የትኛው መንገድ ላይ እየተመላለስሽ እንደሆነ እኔ ይገርመኛል። አይ ልክ አንተን ሲያዩክ ይነሳባቸዋል። ምናቸው እንደሆነ አላውቅም። እኔ ምንም አላለም። ራሱ እኮ ነው እንደዛ ያለው። ምንም ስላልን እኮ አይደለም። አይ በቃ አንተ ቤት ስመጣ ነው፣ ሌላ ቦታ አያወሩም እንደዚህ። ልክ አንተ ቤት ግን ተከትለውኝ ሲመጡ ጤናቸውን ያጣሉ ወዲያው። ሌላ ቦታማ እያስመሰሉ እኮ ነው አንቺን እናስመልሳለን ብለው ስለሚያስቡ። ምንም እኮ ሰው በነገር ከልብ የሞላ ነው ካፍ የሚፈስ የሌለው ባህሪ ሰው አዲስ ባህሪ አያመጣም። ሌላ ቦታ ግን ጥሩ መምሰል ካራክተራቸው ስለሆነ ነው። የሚጽፉትን ኮሜንት እሱ ነው አይደለም ምናምን እላለሁ ሁሉ አንዳንድ ሰው አልሰማሽውም እንዴ? እናትህን እንትን እኮ አለኝ እኮ። እንግዲህ አላውቅም። ይገርማል። አሁን ለሃይማኖት እየተከራከረ ሰው እናትህን እንደዚህ ሲል በጣም ከባድ ነው። አሬ ሆይ ነው። እና ሊዱ የምትመላለሽበት መንገድ ግን እየገረመኝ ነው። የወደቁ አንዳንድ ሰዎችን ይዘሽ ስትመጪ የትኛው ጎዳና ላይ እንደምታገኛቸው በጣም እየገረመኝ ነው። እኔ እኮ ሰው አላልፍም። መንገድ ላይ ሳገኝ ዝም ብዬ ረግጫቸው ምናምን አልሄድም። አጽናናቸዋለሁ። ትልቅ ነገር ነው። እንደዛ ምን አዲስ ነገር አለ ሊዱ? መዝሙሩን ፖስት እያደረገች ነው? ወይ ዛሬ እንደውም እረስቸዋለሁ። አይ ዝም ብለሽ ባሌ ነው አምላኪ ብለሽ ፖስት አድርጊ። ድሮ ነበር እሱ ያኔ ነበር። አሁንማ ማገጠችብህ እኮ። ማገጠችም እንደ እዛ እኔ እኮ አይደለሁም መጽሐፍ ቅዱስ ነው በነገርሽ ላይ ባሌ ነው አምላክሽ ያለው መጽሐፍ ቅዱስ ነው። እኔ አይደለሁም። ሰዎች ግን ቶሎ ብለው በቃ ኔጌቲቭ ነው። አይ ወይ ገብተሽ ለሙሉ ኦርቶዶክሳውያን ኢድ ሙባረክ ብያለሁ በያቸው። አረዳ ያለለ ተወይ እንዴ ተው፣ አልፈልግም፣ አታጣላኝ። በቃ እኔ ራሴ እንላቸው 65 አይደለም መፍራት እንደጀመረች ቤብ አንቺ ራፊ እንዴ ብዙ እንትን አደርጋለሁ። ሙባረክ ከባድ ነው እንዴ። ማጣራው ነገር አለ። 15 ቀን የሚጠፈጠፉ ይጾማቸውን ትተው እኔ ብዙ የምናጣራው ነገር አለ ስላንቺ ሊዱ። ውይ ኧረ ችግር የለውም አጣሩ።
አሚር ክፈተው እስኪ። ምንድን ነው? አንድ ጠውላጋ ሰው ይዘህ መጥተሃል። ክፈተው። ምንድን ነው ደግሞ? ያው ሙስሊም ነበርኩኝ። ስሜ አሊ ነበረ። መስጊድ ውስጥ ገብተን ጫት እንቅማለን፣ ቡና እንጠጣለን። ሴቶች እንደፈለግከው እስከ 7 ማግባት ትችላለን። ቆይ እንዳትከፍታት ቪዲዮዋን። ቆይ አለፈች። አፏ እንዴት እንዳሾለው አፉ። መስጊድ ውስጥ ነው እስከ 7 ያገባው ይሄ ሰው። አረ በጣም የገረመኝ በአርብ ቀን ክርስቲያን ከገደልክ ገነት ነው ጀነት ነው የምትገባው። እስኪ ግፈተው። ጌታዬ ሙስሊም ነበርኩኝ። ስሜ አሊ ነበረ። መስጊድ ውስጥ ገብተን ጫት እንቅማለን፣ ቡና እንጠጣለን። ሴቶች እንደፈለግከው እስከ 7 ማግባት ትችላለህ። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው። አረ ወላሂ እዚህ ጋር ግን አልቻልኩኝም። በአርብ ቀን የሆነ ገድል አለ ያቢ። በሐሙስ ቀን አይ ቲንክ ሐሙስ መሰለኝ ወይ እሑድ ሰንበት ላይ መሰለኝ እባብ የገደለ ምናምን ገነት ይገባል። እባብ እያሳደደ በሰንበት ላይ የሚገድል ምናምን እና ከሱ ጋር ተምታቶበት ይሁን ለማስማማት ፈልጎ እያለ ነው። እኔ እንጃለት። ከዚህ ይልቅ ያሳቀኝ በጣም ማለት ነው በጣም እንደዚህ ተናግሮ ፖስቶ ኮመንት ላይ ገብተው በቃ ኦርቶዶክሳውያን ኑ በብርሃኑ ተመላለሱ ምናምን በቃ የሆነ ሀርት ምናምን ያስቀምጡለታል ምናምን። በጣም ነው ያሳቀኝ ወላሂ። ያ ረቢ የሊዱ አስተያየትም ፈልጋለሁ በዚህ ሰውዬ ዙሪያ። የቀራለ ክፈተው እስኪ። ደግሞ መልኩ አስተያየት አልሰጥም ባቢ፣ ለዘገምተኞች አስተያየት አልሰጥም። እንዲያቆን እኮ ነው። እንዴት ዘገምተኛ ትይዋለሽ? እኔ ሲጀምር ደስ አይለኝም። እንዲህ ሙስሊም ነበርኩ ክርስቲያን ነበርኩ እንትን ነበርኩ ምናምን ብሎ የሚያወራ ሰው ራሱ እንደዛ ብሎ ሲጀምር ብሎ ካለው ሜድ ግን ነበረ ብለሽ እንትን ትያለሽ። ውስጥሽ ምን ይልሻል? አሁን ይሄ ሰው ሙስሊም የነበረ ይመስልሻል? 7 ሚስት እናገባለን አገባለው ሲል እኮ እንዳልነበር ታውቃለህ። 7 ሚስት የት ነው 7 ሚስት የሚያገባው? እኔ እንጃ እንደፈለክ ነው አለ እንዳልሆነ ይሄ ይነግራል። ደንቆሮ ነው። እዛ ውስጥ ገብቶ ራሱ ኮሜንት ላይ በርታ ጎበዝ የሚለው ምናምን ሀርት ምናምን ያስቀመጠው ደንቆሮ ነው እሱ ራሱ። አሁን ወደ ልብሽ እየተመለሽ ነው። ቀጥይ ቆይ አባ ሻውዚንስ ዲዱ አሁን ሻውዚን በመጽሐፍ ደረጃ ነው ታትሞ ያለው እንትን ላይ ማለት ነው። ቤተክርስቲያን በመጽሐፍ ደረጃ አሳትማ ሻውዚን ፋይነነ ፋይን የሚል ነገር ቁርአን ውስጥ አለ። ትርጉሙ እንዲህ ነው፣ ድንግል ሰደቀት ከሊማ ምናምን ብሎ መጽሐፍ አሳትማ ምዕመኑን ስትጫወትበት፣ ይሄ ከነቢይ ደምሳሽ በማይተናነስ ሁኔታ ማለት ነው። ምዕመኑን ስትሰክስ እየሰከሰች ነው ያለችው። ስቲል ይነበባል ያ መጽሐፍ ተአምረ ማርያም ማለት ነው። እና ይሄንንስ ምን ትያለሽ? በመጽሐፍ ደረጃ ቤተክርስቲያን የምትሉት እናንተ ከመጽሐፍ ቅዱስ ቀድማ የነበረችው ቤተክርስቲያን ነች። እኛ ቤተክርስቲያንን ነው የምንከተለው። ቤተክርስቲያን ነች መጽሐፍ ቅዱስን መርጣ የሰጠችን ትላላችሁና ያ እናንተ እንደ ጣዖት የምታዩት ቤተክርስቲያን አሁን እኔ ከመጽሐፍ ቅዱስ ውጭ አልቀበልም። መጽሐፍ ቅዱስን መርጬ ነው የምቀበለው። አልቀበለው ሊኖር ይችላል። አሁን አንብበው አልቀበለውም ልል እችላለሁ። ተግባባን። ስለዚህ እኔ ናቸው ከመጽሐፍ ቅዱስ ውጭ አልቀበልም እንዴ? እኔ ታዲያ ገድልና ድርሰት ተአምረ ማርያም ምን አገባኝ? እኔ እኮ መጽሐፍ ቅዱስ ውስጥ የትኛው መጽሐፍ ቅዱስ ነው አሁን ለምሳሌ የምትቀበይው? ማለት መጽሐፍ ቅዱስ የሚባሉ ምንድን ነው? መጽሐፍ ቅዱስ 66 ነው ምናምን ልትል ነው አይደል? አይደለም። አሁን ብሉይ ኪዳን የክርስቲያን አይደለም፣ ሰው ስለሚያሽቃብጥ ነው እንጂ አይመለከተውም። ገብቶሻል? ትቀበይዋለሽ አንቺ አሁን? አይ ነው ብሉይ ኪዳን ከባድ ነው። አትቀበይውም አይደል? ጴንጤ ነሽ ልትል ነው?
አላልኩም እኔ አልቻልኩም አላልኩም ጴንጤ ነሽ አላለም እኮ። ስለዚህ አዲስ ኪዳን ነው መጽሐፍ ቅዱስ እያልሽ ያለሽው ማለት ነው ኒዱ። ስለዚህ ተረጋጋ ኪናብ ተረጋጋ ኒዱ። ኧረ ተረጋጋ። በጣም ቆንጆ ቆንጆ ጓደኞች አሉሽ። አንተ ደግሞ ባሏ ነኝ እኮ እኔ። ምን ሆነህ ነው ኪናብ? እንደ ጓደኞች ትላለህ እንዴ? ነውር ነው አይባልም። ባላለሽ ቆንጆ ባላለሽ ባሏ ነኝ። ጨብጠኝ ጨብጠኝ ኪናብ። فاستفتح ربنا عز وجل السورة فقال اشرح لك صدرك كفتش نو الصدر من نعم الله علينا ومن أعظم مقاصد ديننا فاتبعوا هدي نبيكم تنشرح صدوركم وتتيسر أموركم. እንዲህ ዝም ብሎ ተናዶ ኪናብ መመለስ አለብህ። የሊዱ ባልንማ ሳትጨብጠኝ መውጣት የለብህም። በዚህ ልክ እንትን ማለት የለብህም። ንቀኸኛል። የምር ተመልሰህ አመሰግናለሁ አከብሮታለሁ ምናምን ብለህ እግሬን ስመህ ነው መውጣት ያለብህ። ነውር ነው። ሚስቴ ስለተዳፈርክ እኔ ልገልህ እችላለሁ፣ ላጠፋ እችላለሁ። ስለዚህ መመለስ አለብህ። ኔት ያስቸግረዋል ብዙ ጊዜ ኢትዮጵያ ስለሆነ። ስለዚህ ጭራሽ ለሱ ለተከራካይ ነው። አይ አይደለም፣ ኔት ያስቸግረዋል። ሁሌ ነው እኮ የሆነ ነገር እየሰበከ ይፈርጣል። ይሰብካል እንዴ? ጭራሽ ደግሞ እየሰበከ ትለኛለች እንዴ? ላይላ ስላሴ መጽሐፍ ቅዱስ ላይ አለ ብሎኛል ለምሳሌ። ከዛ ኔታ ፈርጣ ጓጉ እና ጓጉቼ አንዱ እኔ ነኝ መጽሐፍ ቅዱስ ውስጥ ጌታ ኧረ እኔ ያላስወጣሁትም ኦፓል እያስወጣችሁ ነው ብሎ የሚያቀሳስር ሰውም አለ። ይቅር ይበላችሁ። ማን ነው እንዴ ኦፓል ሊያስወጣች ነው? ምን አድርገሽ ነው? እኔ ለመጀመሪያ ጊዜ ውስጤን ያረካችው ሀገር ኢራን ትባላለች። እንዴት እንደወደቀ እንደባብ እንደው እጆቿ ይባረኩ። ግን እየተናደድኩ ነው። ይሄ እንዝላልነታቸው በጣም ነው። በጣም እናደዳለሁ ሲገደሉ ምናምን አመራሮቹ እንዴት ውስጤን እንደሚጎዳ በእውነት። ቤተሰብ ጥየቃ ዘመድ ምናምን ጋር ምናምን ይሄዳሉ። ምንም በጓዳና ፍልስስ ብለው ይንቀሳቀሳሉ። ምንም አይመስላቸውም። አይሸሹም እኮ አሁን የእስራኤል ባለስልጣናት እንዳለ ሲሮጡ ነው የሚያድሩት ዋሻ ለዋሻ። ኢራኖች እኮ አይሸሹም። የሚገርምሽ ነገር የእነሱ መሸሽ ከዋሻ ወደ ከተማ ነው። ያ እሱን እኮ ነው በኢራኖች ማለት ነው። በእንትናቸው አንተ ሸሽህ ማለት ገባ ዜጎችን አደጋ ላይ ጣልክ ማለት ነው። ስለዚህ እዛ ሆነው መሞትን ይመርጣሉ። አይሸሹም። እንዲያውም ትዝ ይልሃል ከዚህ በፊት ካልተሳሳትኩኝ የኢራቅ ፕሬዚዳንት ሲገደሉን ይመስለኛል አይደለ? አሜሪካን ስትገላቸው ዜጎች ንጉሱ ፈርቶ ሞተ እንዲህ ባልፈልግም አየሩ በጣም ቀዝቃዛ ነው ጃኬት አምጡልኝ ያሉት እየተሰቀለ እና ኮራ ያለው ገባ። መንቀጥቀጥ አልፈልግም። አዎ ልክ ነሽ። መንቀጥቀጥ የለብኝም። በጣም ቀዝቃዛ ስለሆነ ንጉሳችን ፈርቶ ነው ሞት ፈርቶ ነው የሚንቀጠቀጠው እንዲባል አልፈልግም ጃኬት ደርቡልኝ ብሎ ጥቁር ጃኬት አድርጎ ነበረ ሰው። አይ የሱ ድፍረት ደግሞ የሱ ሰውዬ ድፍረት ደግሞ እኔ ለመጀመሪያ ጊዜ የደፈራቸው እሱ ነው እኮ። እኔ በጣም ነው የማደንቀው። ቤቴ ውስጥ የተሰቀለው የነሱ የነ ሂትለር ነው። በነገራችን ላይ የነ ጋዳፊ ነው። እኔ በጣም ነው የምወዳቸው። ጋዳፊ በጣም ነው የምወደው። ዘቤስታን በጣም የምወዳቸው ጋዳፊ፣ ሳዳም ሁሴን በጣም ደስ ከሚሉ እንትኖች ውስጥ አንዱ ናቸው። ገባህ? አሜሪካን መፍራት አሁን ሰው ብዙ ጊዜ እስራኤልና አሜሪካን ሲደግፍ ነፍሰ ገዳዮችን እየደገፈ እንደሆነ እኔ አሁን እነሱን የምደግፈው ሃይማኖት የድግፍ አይደለም። የአፍሪካ ድምፆች ናቸው። ገባህ? ለነፃነት መሮጥ ለዳቦ ብለህ መሞት እንደሌለብህ ነው የሚያሳዩት። አሁን ራሱ አሜሪካ ስንት አፍሪካን ደም ነው የመጠጠችው እንደ ቫምፓየር።
እንዴ? እስራኤልና አሜሪካ እስራኤልስ ናቸው። እኔ እስራኤል የሚባል ሀገር መጥፋት አለበት። እስራኤል የሚባል ሀገር የለም። አውቀው ነው የፈጠሩት። እነሱን ለማስጨነቅ፣ እነሱን ለማቁሰል፣ እነሱ ሰላም ለማሳጣት ነው። በኢኮኖሚ ማደግ ስለሌላቸው ነው እስራኤል የምትባል ሀገር የተፈጠረችው። መጥፋት ነው ያለባት። የምን አባቱ እስራኤል ምናምን ከየት የመጣ ሀገር ነው? ቁስል ነው ራሱ። ገዳይ አሸባሪዎች ናቸው። ይህ በህፃናት ደም የሰከሩ ናቸው። ካልገደሉ አይኖሩም። ዓላማቸው ራሱ እንደዛ ናቸው። ጽዮናውያን የተመረጡት ነን ብለው ስለሚያስቡ ከራሳቸው በቀር ማንም ሰው እንዲኖር አይፈልጉም። ኢቨን እኔ እነሱን የሚደግፉት ኢትዮጵያኖች ራሱ ያስቁኛል። ገዳዮቻቸውን ነው የሚደግፉትና ከባድ ነው በእውነቱ። በዛሬ ቀን ፖለቲካ ባናወራ በኢዱ ጥሩ ሆኖ ሳለ ግን አሜሪካና እስራኤልን መደገፍ አፍሪካ ገዳዮችን እንደመደገፍ ነው። ለዘመናት የሞቱት አፍሪካ ለነፃነታቸው የሞቱትን አድዋን መካድ ነው። በቃ የአፍሪካነትን መካድ፣ ወደፊት የሚገሉህን ሰዎች ለገዳዮች ከለላ መስጠት ነው። ለእኔ አሜሪካና እስራኤልን መደገፍ ይሄ ሃይማኖታዊ አይደለም፣ ይሄ የማንነት ጉዳይ ነው። አፍሪካን በባርነት ውስጥ እንደዚህ ምድሪቷን የደም መሬት ያደረጉት እነሱ ናቸው። ስለዚህ እነሱን መልሼ ደግሞ ልደግፍ እንዴ? ያው ታላቅ እስራኤልን ለመፍጠር ስለሆነ እየተደረገ ያለው አይገባቸውም። በነገሮች ላይ ምን እየተሰራ እንደሆነ፣ አላማቸው ምን እንደሆነ፣ ምን እንደሚፈልጉ፣ ማን እንደሆኑ እነዚህ ሰዎች ሃይማኖታቸው ምን እንደሆነ፣ አመጣጣቸው፣ አላማቸው በትክክል አያውቀውም ሰው። በነገሮች ላይ ኢየሱስ ክርስቶስ እንዳልመጣ በፍጹም ወደ መሬት እንዳልመጣ እንደ አዲስ ሳይሆን ገና እንዳልመጣ እንደሚያምኑ እንኳን አያውቅም ትውልዱ። እኔ በጣም ነው የሚያሳዝነኝ። እና የመጣው የዝሙት ልጅ ነው ብለው የሚያምኑ ሰዎች ለነሱ ሲያሸገር ገረድ ሆኖ ነው የሚታዩ። ከዚህ በላይ የሚያሳዝን ነገር የለም። ክርስቶስ አምላክ ነው ማለት እንኳን የማችልበት ሀገር ላይ የሀገራቸው አችልም። በህግ እኮ ነው ያጸደቁት ኢየሱስ ክርስቶስን አምላክ ነው እንዳትል ገባክ? ያው እንደውም ባለፈው የሆነ ቤተክርስቲያን ዘግተው ነው ያባረሯቸው። ቤተክርስቲያን እስራኤል ውስጥ አንድ ቤተክርስቲያን ነበርና ዘግተው እዚህ ጋር ድርሽ ማለት አይቻልም ምናምን አሏቸው። ገብቶሻል? እንደዛ እኔ በጣም ነው የሚገርመኝ። አንድም ሰው አልዘገበው። ያሳዝናል። ይጫወቱባቸው ተዋቸው። ለምሳሌ የኢትዮጵያን የሰሜኑን ክፍል ታውቃለህ? ዱቄት የምታደርገው ራሱ እስራኤል ናት። በዘመቻ ሙሴ ወቅት የቀደሙት ቤተ እስራኤላውያኖች እና እስራኤላውያኖች ዋጋ ከፍለዋል በኢትዮጵያ ታሪክ ውስጥ ታውቃለህ። እና አንድ ቀን 2 ቀን አይደለም 2000 ዓመት ነው ዋጋ ያስከፈሉት። ለሱ ደግሞ ቅጣት እየቀጣቻቸው ነው። ወደፊትም ገና በደንብ ነው የሚቀጡት። ታሪክ አለማወቃቸው ከስሜትና ከአጋጣሚ ነው የሚመነጨው ድጋፋቸው ራሱና ያስቁኛል እኮ። እስራኤል የካቢኔ ሚኒስትሮቿ ግብረ ሰዶም ናቸው። የእስራኤል ባንዲራ ተሸክመው የሚዞሩ ኢትዮጵያውያን ራሱ እና አሚኮ ራሱ ባለፈው የአማራ ሚዲያ ሄዶ እስራኤል ሀገር ሲያናግር የነበረው ግብረ ሰዶም የሆነ ባለስልጣን ነው። ማንን ያልሽው? እግረኛ የምን አባቱ እግረኛ ነው? አንካሳ ሚዲያ ነው እንጂ እግር ሳይኖረው ደግሞ እግረኛ ሚዲያ ምናምን። በየትኛው እግር ነው እግረኛ ሚዲያ? በዊልቸር እየተንቀሳቀሰ ነው መረጃ ወደ ሰዎች የሚያደርሰው እግረኛው ሚዲያ ምናምን። አንካሳ ሰው እንዴት ጋዜጠኛ መሆን የለበትም? ራሱ እኮ ቶሎ አይደርስም እኮ ቶሎ እኮ አይደርስም። አሁን ይሄ ሰው የሆነ ችግር አጋጠመ የሆነ ነገር አለ ቢባል እኮ ይሄ ሰው እየተንፏቀቀ ነው የሚደርሰው ወይስ የሞታን ድምጽ ነው የሚዘግበው? መሬት ላይ የተነጠፉ ሰዎች ማለት ነው። መሬት ለመሬት ኧረ ነውር ነው አይባልም፣ ግን እንደዛ ነው። የታባቱ ምን አገባኝ እኔ። እግረኛው ሚዲያ ምናምን አንካሳ ሚዲያ ነው።
ስልክ እያወራሁ ነበረ። ቤቢ ምን አልከኝ? እኔ ስለ አንካሳ ሚዲያ እያወራሁ ነበረ። የሆነ ሰው ከታች እግረኛው ሚዲያ እኮ መሬት ለመሬት ስለሚፋቀቅ የሬሳ የሙታን መሬት ላይ የሚነጠፉ ድምፅ ነው የሚዘግበው አለ። ሸረግ ባላያቸው እስራኤል ሀገር ሄደው እግረኛው ሚዲያ ብትል እነዚህ የቤስ ጋዜጠኞች ብትል ከዛ ይሄ የአማራ ሚዲያ ብትል ማለት ነው እና አሚኮ የሚባለው ሄደው እንዳለ ሲያሸረግዱ የነበረው ለግብረ ሰዶም ባለስልጣናት ነው። አሁን እነሱ መጥተው ኢቭን ነው የምልህ ስለ ኢትዮጵያና እስራኤል ሁለትዮሽ ግንኙነት ሲያበሩ በጣም የገረመኝን ነው የምነግርህ ማለት ነው። የአማራ ሚዲያ ኮርፖሬሽን እዛ ሄዶ ነበር እና የጋዜጠኛ ቡድኑ ሙሉ ፌስቡካቸው ላይ ዩቱባቸው ላይ ምናምን ፖስት አድርገውት ስለ ሁለትዮሽ ሀገሪቷ ግንኙነትና ስለ እስራኤል ድጋፍ ለኢትዮጵያ ሲያወሩ ይሄንን የእስራኤል ድጋፍ ለኢትዮጵያ ያወራው ሰው አሚር ኦሃና ግብረ ሰዶም ነው። 20 ዓመት ሙሉ ወንድ አግብቶ የሚኖር ማለት ነው። ገባክ? የኔታንያሁ ቀኝ እጅ ነው። የሊኩድ ፓርቲ አባል የነበረ በጣም ስልጣን ያለው የሰላም ሚኒስትር ላይ ሰራ የነበረ ሰውዬ ነው እና እነዚህን ግብረ ሰዶሞች እየካደሙ እንግዲህ አንድ የግብረ ሰዶም ባለስልጣን ለኢትዮጵያ ፈንድ ከሚሰጠባቸው አንዱ ቅድሚያ ከሚሰጠባቸው አንዱ ለኤልጂቢቲ ኮሚኒቲ ነው፣ ለግብረ ሰዶሞች ነው። ለዛም ነው የካቢኔ ሚኒስትር ሆኖ ስልጣኑን ተጠቅሞ ራሱን የግብረ ሰዶም ነው የሚለው በድፍረት የሚናገረው ማለት ነው። ወንድ አግብቶ 20 ዓመት የኖረ 2 ልጆች ማህፀን ተከራይቶ የወለደ ሰውዬ ፎቶ ለጥፈው ጭራሽ ነገ መጥ ከዛ ነገ መጥተው ደግሞ ለኢትዮጵያ እድገት የእስራኤል ወዳጅነት ብሎ ቢያወራ ሲጀመር ታውቃለህ፣ ከኢትዮጵያ የሄዱ እስራኤል ሀገር የሚኖሩ አብዛኞቹ ቡሽቴ ናቸው። አብዛኞቹ ማለት ነው። ምክንያቱም ትኩረትና ፈላሻዎቹ መንገድ ነው። ፈላሻዎቹን ነው ፈላሾቹ ብትል ኢትዮጵያ የሆነው እስራኤል አምላክ ይጠብቀናል ብለው እስራኤል የገቡትንም ብትል ጌታቸው ጤነኛ አይደለም። እስራኤልን የሚደግፍ ክርስቲያን የሞተ ነው። እግዚአብሔርን የታሪክ ውድቀትና ሞት ሲያጋጥም ነው እስራኤል የእውቀት ማነስ እነሱ ይህችኛዋ እስራኤል የቀደመችው እስራኤል ስለምትመስላቸው እኮ ነው። ሳንካራጌ ቂጥ ችግር አለበት እንዴ? ውዴ በጣም እያለቀስክ ነው። እየሳብኩት እኮ ነው። አይገባም እንጂ ለአንተ መመላለስ አልፈልግም። ሳንካራጌ የቂጥ አምላክ ይጠብቅህ። እንግዲህ እኔ ያስቁኛል። ጌታ ምስክር አልቻልኩም። አንቺ ሳቂ ዲዱ እውነት ለምን ይሰቃያል? በዚህ ልክ ለምን ይሰቃያል? እሱ አሁን ምን አገባው? ተጠቂ ናቸው እኮ አብዛኛዎቹ። ሰው እስራኤልና አሜሪካን ከደገፈ ሰው ሳይኮሎጂካሊ ራሱ ጤነኛ አይደለም። ምንም የፖለቲካ የታሪክ እውቀት የለውም። አንድ ሪዝን ሊኖር እስራኤልና አሜሪካን የሚደግፍበት አንድ ጤነኛ ሰው ህልማቸውን እየደቀቀባቸው ነው። ባለፈው የሆነ ሰዓት ላይ ተቃውሞ በነበረበት ሰዓት ኢራን ውስጥ ዝም ብሎ በቀላሉ የሚፈርስ ሀገር የሚመስላቸው ሰዎች ነበሩና ታስታውሺ ከሆነ እንደውም ላስላስ አድርገናቸው ነበረ የሆነ ሰዓት ላይ እና አቅሟ ማለት ኢራን ማለት አሁን አቅሟን አይታችሁታል። ምን ያህል አቅም እንዳላት እነማን እንደገጠመች ምን እያደረገች እንደሆነ ዓለም ላይ የኢኮኖሚ እንትን እንዴት እንዳናጋቸው እንዳያችሁት ነው። የእስራኤል ከተሞች በነገራችን ላይ ስለማይዘገብ እንጂ ዱቄት ነው ያደረገቻቸው። አይዘገቡም፣ አይታዩም። ምንም ካልደረሰባቸው ለምን አይዘግቡም? ፈሪ ስለሆኑና ሽንፈታቸው መቀበል ስለከበዳቸው አይደል እንዴ ዘግተው የተቀመጡት? ከተማውን ሁሉ ከደረሰውታል። በጣም በከባድ ቅጣት ይቀጣል ሁላ እንትን ያደረገ ሰው ካሜራ የቀረጸ ሰው በከባድ ቅጣት ነው የሚጠብቅበት። እንደዛ ነው እስራኤል ፓለስታይን ላይ ያደረጉት እኮ የተደረገባቸው
እጆቿ አዎ ይባረኩ። ኧረ ለዘላለም ትኑር። እንዴት ኑራለች? ከባድ ነው። ምንድን ነው ለፈለፍን አይደል? ግን እንትና ሊዱ ግን ለምንድን ነው እንደዚህ አይነት ፕሮፋይል ያደረገችው? በሰላም ነው? ግማሽ ፊቷ እንትን ብላክ እና እንትን ኢሉ ኦርቶ ሆናለች እኮ ልጅቷ። ኢሉ ኦርቶ ሆናለች እኮ። ኢሉሚናቲ ኦርቶ ኦርቶዶክስ ሆናለች ጭራሽ። ኢሉሚናቲ ምን ነው ፊትሽን አዞርሽ ትለኛለህ? እኔ ቆይ መች ነው የኔ ፕሮፋይል የሚመችህ አንተ? አልተመቸኝም እኮ አይደለም። አንድ አይንሽን አጮልቀሽ እኮ ነው። ዝም በል ወደ አንድ ቀን አንገትሽ ረዘመ ይላል፣ ሌላ ቀን ከፍቶሽ ነው አይደለም። ይኸውልሽ ፀጉሯን ሰብስባ አንድ ቦታ ያስያዘች ነበረች ፕሮፋይሌ። ሰው ፀጉሩን እንደሚያስይዘው ለምንድን ነው አላለም? ኦፓ እንዴት መሰለሽ፣ እንዴት ወደ ኋላ ነው ያስያዘችውና ለመያዝ ይመቻል። ታውቂያለሽ እንትን ነው ማለት ኢድ ወረባረፈው ይሻላል። አንተ ሰውዬ በቃ ኢድ ሙባረክ ብያለሁ። ኢድ ሙባረክ ነው በጣም ነው እኮ። ለዛ እኮ ነው የጠየቅኳት እንጂ በክፋት አይደለም ለማለት ነው። ምንድነው ታዲያ? ምን ያንተ ላድርገው እንዴ? ባቢ እኔ ፕሮፋይልን አስቀየረኝ እኮ ደምረው ነው ደምረው ቤት ገብቼ ፕሮፋይልሽ ያስፈራኛል ቀይሪልኝ አለኝና ኦኬ እሺ ለምን አልቀይርለትም ፕሮፋይል ብዬ ከዛ አያቱላን አረጋቸው ሄድኩኝ። አበደ ስራሽ እንዳለ ጻፍ ቀስቃሽና አመጽ ነው አለኝ። እንዲቀይር ያላልከኝም የቀደሙ ፕሮፋይልሽ ያስፈራል አላልክም አልኩትኝ። ኦኬ እሺ ቀይሬ መጣ አልኩት። እንደገና ሲያለቀስ እሺ ብዬ በቃ ለምን አልቀየርለትም ብዬ የኛውን ፕሮፋይል አድርጌ ሄድኩኝ። የኛውን ፕሮፋይል አድርጌ ሲሄድልሽ እኔና ደሜ ታውቂያለሽ የድሮ ወዳጅ ነን። ጌታን ሲክድ ነው የተጣላ ነው እና አሁን ትክክለኛ ፕሮፋይል አድርገሽ መጣሻ እንዲህ ነው የሚያምርብሽ ምናምን ነገር እያለኝ አንድ ቀንም ሳናደር ተመስገን የጌታ ልጅ ሲሰድብልሽ እርግጥ ሳረገው ቦለከኝ። ፈቶሻል እባክሽ። እኔ ፈቶሽ ፎሎ አድርጎሽ ምናምን መጥቷል። እዚህ ምንድነው የገጠር ልጅ ነኝ ኢራናውያን ምንድነው እቃቸው ሚሳኤል ነው ምናምን ይላል። ሂድና ለካዋ እንደ ሂድና ይተኩስብህ። ምንድነው ወንድ አይደለ እንዴ አንተ? አሁን እንደዚህ አይነት ኮመንት ጽፋለህ አይደብርም? ብዙ ወንዶች ግን የሚገርም ነገር እኔ አሁን ላይ የማያቸው ወንዶች ጤነኛ አይደሉም። አሁን አንተ ምን ያደርግልሃል? የተልኮ ናቸው እነዚህ ሰዎች። ቂጣቸው ይነኩና እንትን ይላሉ። በቃ ትል የሚያሳክካቸው ከውስጥ እንደዚህ አይነት ሰዎች ናቸው። በጣም ከባድ ነው። ከጎን የእስራኤል ባንዲራ አድርግበት። የገጠር ልጅ ሰው ቶሎ ይረዳሃል። እኔ የእስራኤል ባንዲራ ከጎን የሚያደርግ ሰው ግብረ ሰዶም ነኝ እያለ እንደሆነ ነው የምረዳው። እና አድርገው ከጎን ቶሎ እንዲረዱ። ሌጋል ፍቃድ ሀገር ስለሆነች ቆንጆ ባርኮድ ይሆናል። እንዲማ እየዞርክ ራስን አታዋርድ። ትልቅ ነው ትንሽ ነው እያለ ለኛ ሰበር ዜና ይነግረናል እንዴ? ጉድ እኮ ነው። ኮንታ ኩንቴ ለአፍ እንኳን ለከቴ የለህም። ሂድና የእናትህን አፍ እንትን አድርገው። ግማታ ሚዳህ ልጅ ለአፍ እንኳን ለከቴ የለህም ይልኛል እንዴ? አሁን አንተ እኔ ክፉ መጥፎ ቃል ተናገርክ ብለህ ልትከሰኝ ነው? መጽሐፍ ቅዱስ ነው እየሰደብክ ገስጽ ያለው። ስለዚህ እኔ የተማርኩት ከመጽሐፍ ቅዱስ ነው። እየገሰጽክ እየተሳደብክ እየለጠለጥክ አስተምር ይላል። ምን ላድርግ? እኔ አልተሳሳትኩም። እና ዛሬ የሚታወቅ ሰው ነው እርግጠኛ ነኝ። ፕራይቬት ነው አካውንቱ። ከዛ ፎሎ ያደረጋቸው ሰዎች ደግሞ 1000 ምናምን እሱ ያደረጋቸው ማለት ነው። የእሱ ፎሎወርስ 100 ምናምን። ስለዚህ ይሄ ወይ የሆነ ሰንበዲ የምታውቀው ሰው ነው። ኧረ የራሱ ጉዳይ። ምን ማለት ሲጀመር እኮ
ተደብቀው መስተው የሚሳደቡት እኮ የምናውቃቸው ሰዎች ናቸው። መገረም የለብሽ። ምስራቅ ቀጠናዎች አካውንት ቀይረው መጥተው ይሳደባሉ። የኔ ታይም የታወቀ ነው። አንድ ሰው ንግስተ ሳባ ኢትዮጵያዊ ነች ወይ ይላል። ንግስተ ሳባ የምትባል ንግስት ኢትዮጵያዊ የለችም፣ በፍጹም የለችም። ኢትዮጵያ ስታስተዳድር የነበረች ንግስት ነበረች። ኢትዮጵያዊ ግን አይደለችም። ኢትዮጵያ ግን በሷ ስር ነበረ። ከባድ ግዛት ነው፣ ሰፊ የሆነ ግዛት ነው ስታስተዳድር የነበረው። ንግስተ ሳባ ግን ኢትዮጵያ አይደለችም። ንግስተ ሳባ ከንጉስ ሰለሞን አልወለደችም። ራሱ እሱ ውሸት ነው። ቀዳማዊ ምኒልክ የሚባለው ትርክት ነው፣ ታሪክ ነው። ኢትዮጵያኖች የፈጠሩት ታሪክ ነው። ወደ ኋላ ተመልሳችሁ በሌላ እንትን የምትፈልጉት ግን አልወለደችም። ውሸት ነው። አግብተዋታል ወይ ተብሎ ቢጠየቅ ራሱ ማንንም ሰው አያውቅም። ትክክል አይደለም። ንጉስ ነበረ፣ ንግስት ነበረች። የተወለዱት ከሚል ሰው እኮ ምንም እኮ መጨቃጨቅ አያስፈልግም። አዳምና ሔዋን ባህር ዳር ነበሩ ብሎ ከሚያወራ ሰው የገነት ቋንቋ ግዕዝ ነው ከሚለ ምንም ነገር ነው መጠበቅ ያለብን። የታሪክ አስተማሪ ሀየሎም አርአያ ከሽረ እንዳስላሴ ስለገባ በጣም በክብር እንቀበለው። ሀየሎም እኔ እኮ ታሪክ ሊያስተምር በጣም እኮ ነው ደማቸው የሚፈላው። ሀየሎም አሁን ከዛ አካባቢ ነውና ነች ብሎ ሊከራከር እኮ ነው። ደማቸው ይፈላል። እንደዛ ነው። ምንም ማድረግ አይቻልም። እንግዲያውስ ምንም የምናደርጋቸው እኔ ታሪክ ነው ይሄ። ቀዳማዊ ምኒልክ ትርክት ነው። የውዲት ጎዲት ትርክት ነው። ንግስት የውዲት ዓለም ላይ ጥበበኛና ጀግና ከሚባሉ ሰዎች መጀመሪያ ላይ ከሚቀመጡ ሴቶች አንዷ ነች። የውዲት ጎዲት ማለት ነው። በጣም የሚገርም አመራር የነበራት ጀግና ሴት ነች። ኦርቶዶክሳውያን አንድ ዲያቆን አፍቅራ እንግዲያውስ እኔ እንትን ለማድረግ ወርቅ ማምጣት አለብህ ብላ ስትጠይቀው ወርቅ ያለው ደግሞ ቤተክርስቲያን ውስጥ ነው። በዛ ዘመን ከቤተክርስቲያኑ ገንድሶ ወሰደላት። ከዛ እነሱ ደግሞ ዲያቆኑ ባሏን ገድለው እሷ ጡቷ ቆርጠዋት። ኦርቶዶክሳውያን የሚባሉ የሃይማኖት የምሬን እኮ ነው። ትክክለኛ ታሪክ ነው። እሷ ደግሞ ጡቷ ተቆርጦ ባሏ ተገሎ ዝም ብላ ማየት አልፈለገችም። እንዳለ ቤተክርስቲያን የሚባል አቃጠለችው። ለዛ ነው ጠላት ምናምን የውዲት ጉዲት ምናምን የሚሉት ውሸት ነው። አይሁዳዊ ደግሞ ነበረች፣ ሃይማኖቷ አይሁዳዊ ነበረች። አሁን አይነገርም። አይሁዳዊ ነበረች ብሎ ማለት ነው። ይፈራሉ። ሲጀመር አሁንም እኮ አብዛኞቹ አገው እንደዛ ናቸው። ታውቃለህ አይደለ? አንደኛ የአገው ነገድ ነው ያላት። ትክክል። አዎ አገው ንግስት ናት። እና አሁንም ድረስ አገዎች ኦርቶዶክስ ክርስቲያን አይደሉም። እንዴ ኦርቶዶክስ ክርስቲያን በጫና እኮ የተስፋፋ ሃይማኖት ነው ኢትዮጵያ ውስጥ። አብርሃ አጽባህ የሚባሉ ሰዎች እኮ ናቸው። በምንድን ነው በእንትን በኃይል ያስፋፉት ኢትዮጵያ ውስጥ እኮ። የኢትዮጵያ ነገስታት ነበሩ፣ አስፋፉት። እንደዚህ የዛኔ ነው የተስፋፋ። ለዚህ እኮ ነው አገው ጊዜ ፖለቲካ ውስጥ ማታያቸው በእንትን ላይ የራሳቸው የሆነ ቀራኔ ያላቸው ሰዎች ናቸው። ታሪክ አይስማሙም። ቤተክርስቲያኗ ታሪካቸውን እንዳጠፋችባቸው ያምናሉ። ንግስታቸው እንደገደለችባቸው ያምናሉ። ገባ? አዎ 666 እንዴት ናችሁ? ሰላም ነው አለ። እንዴት ነው አለሁ። ንግስተ ሳባ ኢትዮጵያ አይደለችም።
ንግስተ ሳባ ኢትዮጵያ አይደለችም ስትል ሰማሁ። በፍጹም አይደለችም ንግስተ ሳባ እኮ ምን ማለት ጎል እንትን ምንድነው ሆነች ያልሆነች አሁን መሆኗ አሁን በነገር ላይ የዛሬዋ ግሪክ ብዙ አፈታሪኮች አሏት። ያ አፈታሪክ እንደ ሀገር ያቆማት ነገር አለ። በቃ አፈታሪክ መሆኑ ይታወቃል። ብዙዎቹ ማለት ስለነ ዓለምን በአንድ እጁ ያዘው በቃ ይሄ እኮ አሁን የሌለ እንደሆነ እነዛ ያቁታል። ግን ሀገርን አንድ አድርጎ ለመጠበቅ እንደዚህ አይነት አፈታሪኮች ጥቅም አላቸው። ግን አሁን ላለው ለኔና ላንተ ይሄን አንስቶ ውሸት ነው እንደዚህ ነው እንደዛ ነው ብሎ ማለቱና ጥላቻን መዝራቱ ምንድነው? ጥላቻ እኮ አልተዘራም እኮ ለምን ስር በቀል ነው አንተ ጥላቻ ያለብህ በነገር ላይ ታሪክ ስም ጠርቶ እየጠቀሰልህ ጥላቻ የምትለው ምን አንተ ነው? ውስጥ ጥላቻ ስላለብህ ሪቴት ፍርሃት አለብህ። 666 ስምህን ቀይር። ጥላቻ ከትናንት ጀምሮ ምይት እንዳታነሳ። ከትናንት ጀምሮ የጥላቻ ትርጉም አንተ ነው። ውስጥ ያለው ጥላቻ ነው እንዲታወቅብህ አትፈልግም። ፍርሃት አለብህ። ፍርሃት ከሞት አይደለም። አንተ ለምሳሌ የግሪክ አፈ ታሪክ የምትለውን አንድ ግሪክ ውስጥ ያልተደረገ ያልሆነ ግን ግሪካውያን ተለውጠውበታል ተቀይረውበታል የምትለው አንድ አፈ ታሪክ ንገረን። ንግስት ሳባ እኮ አፈ ታሪክ አይደለችም። በታሪክ ውስጥ ያለፈች የምትታወቅ ሴት ናት። ስለሷ ስለ ማንነቷ ነው እየተወራ ያለው። ስለምን ጥላቻ ነው የምታወራው? ማውራት ግዴታ አይደለም ልፈልግ ነው 666 የጥላቻ አሁን ለምሳሌ ቆይ አይደለም አሁን በነገር እኔ አሁን ካንቺ ጋር እንደ መጀመሪያ የጥላቻን ቴንሽን ሊገባህ ይገባል። አይ ስለ አፈ ታሪክ እናወራና ስለ ቅድም ያልኩሽ ስለ ግሪክ አሁንም አትዘባርቅ ስለ ግሪክ አማልክቶች ምናምን ታውቂያለሽ? እሺ ንገሪኝ። አትዘባርቅ በእናትህ እንዴ አትዘባርቅ። አሁንም አትዘባርቅ አይደለም እኔ ያልኩሽ እኮ እሱን አይደለም። ይኸውልሽ እኔ አልችልም እንዳንቺ መሳደብ አልችልም። ይኸውልሽ አድምጪኝ አንድ ጊዜ አትዘባርቅ። አሁንም እየነገርኩህ ነው አትዘባርቅ። ተረጋጋ። ከሴት ጋር እንትን ማለት የለብህም። አይ እኔ እሱንም አልፈልገውም። ለዛ እኮ እንደዛ እኮ ነው እያደረክ ያለው። ማህፀን ካልተከራዩ እያልክ ነው። ረጋ በለስ ባቢ መልክ መስራት ይፈልጋል ታውቃለህ። እንደኛ ባንተ እኮ ሳሙና ምን ሰርተን እኮ ጎዳና እናጥብብሃለን ብሮ ትናንትና ስለሆነ ዛሬ ልድገምልህ ብዬ ነው። ጥላቻ ምናምን መዝራት አንተ ነው። ውስጥ ያለው ጥላቻ ለመደብ የምታደርገው ጥረት ነው። እኛ በሀሳብ የበላይነት ማንሰስ ነው። ሀሳባችንን በግልጽ አሁንም ልምት አድርገን ሀሳባችንን በግልጽ ነው የምንገልጽ፣ ስንቃወም ስንናገር በግልጽ። ስለዚህ መልክ አትስራ ብረው። ታሪክ ደግሞ አትቀላቀል። ቤዝመንት ይኑር። የንግስት ሳባ ታሪክ አፈ ታሪክ አይደለም። ስለዚህ አፈ ታሪኮች ለሀገር እድገት ለሀገር ለማስቀጠል ይጠቅማሉ ብለህ ስታወራ ንግስት ሳባን ማስገባት የለብም። አፈ ታሪክ አይደለችም ሴትዮ። ማውራት ግዴታ አይደለም። እድሉን ባገኘበት ቦታ በሙሉ ገብተህ ዘባርቀ ማውራት ግዴታ አይደለም፣ አስፈላጊ አይደለም። ነች የሚልበት እንትን ካለ እስኪ እንትን አይ ነው እኔ እኮ አንደኛ ይፈቀድለት እስኪ አሁን ወይ ተረጋጋ እንዴ ጥቅም አለው በሚለው ስለ ንግስተ ሳባ አንስቼ አሁን ካንተ ጋር መነጋገር ኦኬ ብራዘር ሄሎ ተረጋጋ እንዴ ተረጋጋ። አሁን የግሪክ ሌላ እና ስለ ንግስተ ሳባ እስኪ አንተ አውራ። እስኪ የምታውቀው እስኪ አውራ አንተ ስለ ንግስተ ሳባ ኢትዮጵያዊ ለመሆኗ እስኪ ዝም ብለህ ስለ ንግስተ ሳባ አውራ። ቀጥል፣ እድል ሰጥተናል። እንደው እኔ አፍጋኒስታናዊ ብትሆንም ግድ የለኝም። እኔ ከንግስተ ሳባ አይደለም ጉዳዩ አሁን እንቺ ኦፓል የምትባለዋ ልጅ በዚህ ልክ ጥላቻን በየቤቱ እየሄደች እየዘራች አሁን ሙስሊም ለመምሰል በሙስሊም ያልሆነ ውዳሴን ለማግኘት አንተ የምታስበው ነው እሱ። አሁን የውስጥ ህመም ነው እያወራ የራሱ ሀሳብ የለውም። አየሁ አይደለ? ስለ ንግስተ ሳባ አውራለዋል፣ ስለ ኦፓል ያወራል። የለም አንተ ሬሳ ነህ። ኢማጂን አሁን ባብዬ ነገርኩህ አይደለ? እኔን እየተከተልክ ታለቅሳለህ። ከዚህ የራስ ሀሳብ የለም። ለሶስተኛ ጊዜ ድል ሰጥቼ ሀሳብ ሳይኖር ገባ አይደለ? ከትናንት ወዲያም ድል ሰጥቻለሁ፣ ዛሬም ድል ሰጥቻለሁ። ነገር ግን ሀሳብ ምን እንደሆነ ታውቂያለሽ? ሀሳብ ምንድን ነው? ኖ አንተ ሬሳ ነህ። ጉድጓድ ያዘጋጁ ሰዎች ስላሉ መቀበራ ውረድ። በቃ ሂድ አንተ። ምንም አታስብም። አትመጥንም። ጥላቻ ምናምን እያልክ ስትል ለዚህ ነው አንደኛ ይኸውልህ ይህን ስም ይዘህ የትም ሄደህ ብታረቅ ተቀባይነት ሳይኮሎጂካሊ ሁለት ጊፍት ልስጥ። አንደኛ ገብረ መድን ብለህና ስምህን ቢያንስ አማላ ይሆናል 665 ብለህ መተህ እዚህ ጋ እኔ አንተ ቦታ አታገኝም ብሮ ገባክ?
ቦታ አታገኝም። በጣም ሀምብል ለመሆን ከጥላቻ ነፃ እንደሆንክ ምናምን እኔን አስጠቁራ ቦታ አታገኝም። የኔ ፍቅር እኔ በአንተ አረፋ እሰራለሁ እያልኩ አታውቅም። ራሱ ስለ ንግስት ሳባ አታውቅም። አየህ አውራ ስትባል የምታወራው ነገር የለም። 4 ነጥብ። ስለዚህ የምታወራው ታሪክ ይኖርህ። እኛ ስናወራ በጣም የምታወሩት ነገር ያላችሁ የሚመስላችሁ ሰዎች እድሉ ሲሰጣችሁ ስለኛ ነው የምታወሩት። ሌላ የምታወሩት ነገር የላችሁም እና ታስቁኛላችሁ። እናታችሁን አልቅስ። የእሱ ንግስተ ሳባ እኮ አንቺ ሆነሽ ተገኘሽ እኮ። እሱን እኮ ነው የምልህ። ሊያለቅስ ደግሞ ይገርማል። ስለ ንግስተ ሳባ አውራለሁ ኦፓል የምትባለው ምናምን ብሎ አልጀመረውም ታሪኩ። መልክ ሊሰራ ምናምን ነገር በእኔ መልክ የምትሰሩ ሰዎች በነገራችሁ ላይ እኔ ፈቅጄ የላችኋለሁ፣ ግን የራሳችሁ ሀሳብ ይኖራችሁ መጀመሪያ ተቀባይነት እንድታገኙ ማለት ነው። ለማንኛውም ለመላ የኢትዮጵያ ኦርቶዶክሳውያን ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። ያው ባላችሁበት የግሪክ አማልክቶች ራሱ አፈ ታሪክ ናቸው እኮ ሊል እኮ ነው ብትሰሙ ገብተዋል። ብለህ እኮ ቢያውቀው ነገር የለም። አሁን ምን አገባን? ስለ ኢትዮጵያ አማልክት ሳንግባባ ደግሞ ስለ ግሪክ አማልክት ደግሞ ልንቧጨቅ ነው። እግዚአብሔር የሚባለው የኢትዮጵያ እንኳን አልተግባባንበትም። እየፈለግነው ነው የት እንዳለ እግዚአብሔር የሚባለው። ደግሞ ወደ ግሪክ ሄደን ደግሞ አፈ ታሪክ ነው አማልክት ምናምን እሱን ተው። እና እንዴት ነሽ ኦፓይ? እኔ በጣም ደህና ነኝ። በእኔ ለመወደድ ስለሚጥሩ ሰዎች ሁሌ ምስጋና ይግባኝ፣ በረከት ይደርባቸው። ማህፀን ማዘጋጀት አለብሽ። የሚከራዩ ሰዎች ብዙ እየበዙ ስለሆነ ብዙ ማህፀን ማዘጋጀት አለብሽ። ዋው እውነት የሆነ ነገር ማድረግ አለብኝ። ያው መዘጋጀት አለበት ማህፀኖችን። ይገርማል ደግሞ ይሄ የሚገርምሽ ነገር በጣም ሄደ ነው። ጋይስ መረጃ አላችሁ? ሰገዱ እኮ አይደል? ጆከር እናትህ አንተ ደግሞ ድመትን ሰይጣን የተፈታበት ቀን ነው ኢድ የምታከብሩት። ሰይጣን የተፈታበት ቀን አይደለም። እውነት ለመናገር አዲስ አበባዬ ጥያቄውን ስለጠየቅ በጣም በፍቅርና በትህትና ልመልስልህ። ሰይጣን የተፈታበት ቀን ሳይሆን ሰይጣን ሄዶ እግዜርዬ አብርሃም አሁን ሄደህ ልጅን ረድልኝ ብትለው ያርድልሃል አይረድልህም? እግዜርዬ ኢዮብን አሁን ብትቆማምጠው ይቆማመጣል አይቆማመጥም የተባሉበትን ቀን ሰለብሬት እያደረግን ነው። ወንድ ከሆንክ ነው እንጂ ወንድ ከሆንክ እስኪ በዚህ ራስን ፈጥፈጥ። ኢየሱስ እስኪ ወንድ ከሆንክ ራስን ፈጥፈጥ ምናምን አለው። እና ሰይጣን እኮ በዝምድና ለእናንተ ይቀርባል አይደለም? ለአንተ ለአምላክ ራሱ በጣም ቅርብ ነው። ቀጥ ብሎ ነው ቤቱ የሚሄደው። ይህን ታውቃለህ? አይሰገደለትም እኮ ጭምር ራሱ ስገድልኝ ያለው አይሰገደለት። እግዚአብሔር ሄደው በቃ የመጀመሪያ እኮ መላእክቶች ራሱ በእግዚአብሔር ፊት ታውቃለህ እንደዚህ በድፍረት አያወሩም። እና ቀጥ ብሎ ቆሞ ነው ሄዶ እግዚአብሔርን ሰይጣን የሚያወራው። አንተ እስኪ ሂድና ኢዮብን ቆረጥ አድርገውና አብርሃምን ልጅህን ሰዋ በለው እስኪ ምናምን ይላል። እና ዳስቃላችሁ በጣም እኔ አዝናለሁ። እኔ በጣም ነው የማዝነው እውነት ለመናገር ባዝንም ግን ለመላ ኦርቶዶክሳውያን እንኳን ኢድ ሙባረክ ብያለሁ። ያው አሁን አያውቅም እኮ የሚገርምህ ነገር አዲስ አበባ እግዚአብሔርና ሰይጣን እየተመካከሩ ስቃይ እንደሚያሳዩት እኮ አያውቅም። ምንም ነው የማያውቀው። እግዚአብሔር ነው መከራውን የሚበላው እንዴ? አያስቀምጠውም እኮ ቀጥ ብሎ እየሄደ እግዚአብሔር እስቲ አብርሃም የሚወድ ከሆነ ልጅህን ሰዋ በለው፣ ይስሐቅ የሚወድ ከሆነ ያዕቆብ የሚወድ ከሆነ እያለ እኮ ነው ጥያቄ የሚያቀርብለት እና ፕሮቮክ ያደርገዋል። ገባ? ኤጎውን ይቀሰቀስበታል። የእግዚአብሔርን ሰይጣን
ይመቸው። ግን ሰይጣን እንዴት አድርጎ ሚስጥሩን እንዳወቀበት እንደምታውቂው አሁን አዳምና ሔዋንን ሚስጥሩን አውቆ እንደዚህ ስለምትሆኑ ስለሚያውቅ ነው እግዚአብሔር። ስለዚህ ተጠንቀቁ አላቸው እኮ። በነገሮች ላይ እኮ በመጽሐፍ ቅዱስ እኮ ከእግዚአብሔር በላይ ሰይጣን ለሰው ያስባል። ሰይጣን አይታሰርም ብለህ ታምናለህ? ተቋርጬ ነበረ መሰለኝ። አሉ እሰማለሁ። ያ ይሰማል። ብንወጣስ ኦፓዬ ብንተኛስ? ያኔማ ነቃሁኝ። አንተ ተኛ። ቡና ላፍላና በርግጥ 1 ሰዓት ሊሆን ነው። ቡና እናፍላና እንቀውጠው። አዎ ቀውጡት። በዚህ እኔ ደግሞ ልተኛ ነው። እንደውም እኔ አሁን የምፈልገው ሰው ደውሎ ቀዝቀዝ እና ለስለስ ባለ በጣም በሚጠፍቱ ቃላቶችን እየተጠቀመች እየደውላ የምታስተኛኝ ሰው ነው የምፈልገው። እሷ ደግሞ አስተኞች የት ሄዱ?